ማንኛውም ድግስ ዝግጅት ይፈልጋል ትንሽም ትልቅ ሰርግ ደግሞ አንዱ ትልቁና ደግሞ አንዴ ብቻ ስለዚህ ያቺ አንዴ የምትደረገው ድግስ እንከን የሌላት ሆና ብትደረግ ጥሩ ነው ትንሽም ይሁን ትልቅ ፕላን መደረግ አለበት ፕላን ስናረግን ከየት ነው የምንጀምረው መቼ ነው የምንጀምረው ከምን ያህል ጊዜ ቀደም ብለን ነው ከሰርጋችን ምን ያህል ጊዜ ቀደም ብንል ነው ይሄ መጽሐፍ እንደ መጽሐፍ ተነቦ የሚቀመጥ ነገር አይደለም it's like workbook አይታችሁት ከሆነ መሐሉ ላይ መስመር አለው ቦክስ አለው ቼክ ሊስት አለው ይሄ መጽሐፍ የሚያተኩረው ከተማ ውስጥ በአሁን ሰዓት የሚካሄዱ አይነት ሰርጎችን ነው ሰርግ እኔ ከሴት በላይ ነው ሞደው ብዬ ነው ማስበው ሶ የድሜ ዘመን ነው እዚህ መጽሐፍሽ ላይ ተጠቅሰሻልና በህይወታችን ውስጥ ከምናስታውሳቸው ነገሮች ውስጥ አድገን ለትዳር በቅተን ሙሽራ የምንሆንበት ሰዓትንና እንደ ወላጅ ደግሞ በጣም ትንሽ የነበሩ ልጆቻችን አድገው ለዛ ቦታ ሲደርሱ ያ በጣም ትልቅ ደስታ ነው ለሁለቱም ለአግቢዎቹም ለወላጆችም ያንን ደስታ አብሮህ የሚካፈለው ሰው ደግሞ የበለጠ በጣም ትልቅ ቦታ ያለው ሰው መሆን አለበት ምክንያቱም እንደነዚህ አይነት ደስታዎችን አብረውህ እኩል የሚደሰቱት ሁሉም ሰው አይደለም ለቅሶውን ሁሉም ሰው ይመጣል ለቅሶውን ሁሉም ሰው ይጋራል እንደዚህ አይነት ደስታዎች ላይ ግን አብረውኝ ይደሰታሉ ብለህ የምታስባቸው ሰዎች ላይጋሩህ ይችላሉ ስለዚህ በጣም በጥንቃቄ ነው ስንመርጣቸው ትልቅ ክብር ሰተናቸው ነው